ይኸውልሽ ሶስዬ እኔ ጋር ምስኪን ለመሆን አትሞክሪ። እኔና አንቺ በደንብ እንተዋወቃለን። ያው እዚህ ቤት ለመቆየት ያመጣና ሲስተም ናት። ስለዚህ ችግር የለውም። ያው እኔና አንቺን አንድ የሚያስማማን ነገር አለ ማለት ነው። በነገራችን ላይ ሶስዬ ጽናት ስታወራ ሰማት እያለች በጣም እየጮች ስትናገር ነበር። እንዴት ነው ሶሲ ማውራት ቻልሽ እንዴ? ችግር የለውም። ማውራት የምትችይ ከሆነ እኔ ጋር አውሪ እሺ። እንደው ስለዚህ ስለ ጽናት ሆዴ ውስጥ ያስኩት ነገር አለ። እንደው እስከ አንድ ላይ እንማት ሶሲዬ፣ እንማት። ችግር የለውም። አውሪ እንማት። አይ ሶሲ አንዳንዴ ግን ዝምታሽ ራሱ በጣም ያስፈራኛል። እንደው ማውራት ብትይ ጽዬን ምን እንደምታያት ሳስበው በጣም ነው ግራ የሚገባኝ። እስኪ አንዳንዴ እንኳን አይ አዎ ምናምን እንኳን በይን እስኪ። አንቺን ማውራት ማለት እኮ ድንጋይ ላይ አበባ መትከል ነው። አይ ደዛ ምን ትመስላለች? በቃ እኔን ተውኝ እንዴ። ከኔ ምንድነው የፈለጋችሁት? ቆይ ደግሞ እኔን ለምንድን ነው ከአንቺ ጋር የምታጋፍጠኝ? እዚሁ አካባቢ ነው። ሰኔ ነገ ከከተማ ወጣ ስለምትል እሷን ጨልሏት ነው ሄዳል ወይስ ብቻሽን ነው የምትሄጂው? ከተመቸው ይመጣል፣ ግን ስራ ነው የሚመጣ አይመስለኝም። ወይኔ ልሸኝሽ እንዴ? ማለቴ ብቻሽን ከምትሄጂ። አይዞሽ፣ ብታገኘኝ ምንም አታደርግም። ውስጤ ሲፈራ የነበረውን ነገር ነው ያረጋግጦልኛል። ስለዚህ ምንም የማድረጋቅም የላትም። አይ እኔ እኮ እንደዛ ማለት አይደለም። ልጅቷ ክፍታብ ስለሆነች ካገኘች ስሜትሽ እንዳትጎዳው ብዬ ነው። አረ በፍጹም አትጎዳኝ። አሁን እኮ በጣም ጠንካራኛለሁ። እንደ ናኦሚ አይነት ባል እንዳንቺ አይነት አስተዋይት ስላለች ደግሞ ማንም አይነካኝም። እውነቴን ካንቺ ስለሰማሁ በጣም ደስ ብሎኛል። መጀመሪያም እኮ ድንገት ስለሆነብኝ ነው። ደግሞ ከዚህ የበለጠ እኔም ናኦሚም ብዙ ችግር አልፈናል። ይሄንንም እናልፈዋለን። አውቃለሁ። ከዚህ የበለጠ ነገር ታሳልፋላችሁ። ደግሞ ባለፈው እንዳየሁብሽ ተስፋ መቁረጥ፣ ራስሽን ማሳነስ ከዚህ በኋላ እንዳላይብሽ። በፍጹም ያ ነገር አይደገምም እልልሻለሁ። መጀመሪያም እኮ የደረሰ ብሩን ወደ ሄሌኒ ጋር ልትሄድ ነው ማለት ነው። ወደ ሄሌኒ ጋር ልትሄድ ብላ የት ነው የምትሄጂው ብላ ስትላት እኔ እሷ ጋር ሄጄ ደርሼ እመለሳለሁ እያለች ትገኛለች። ከዛ ለምንድን ነው የምትሄጂው? ብቻሽን ልትሄጂ ነው እንዲህ ብላ ስትላት አዎ ብቻዬን ነው የምሄደው፣ ምንም አታደርገኝም። አሁን እኮ ጠንካራ ሆኛለሁኝ፣ እድሜ ላንቺ፣ አንቺ እያበረታታሽኝ እያለችም ትገኛለች ማለት ነው። በቃ ራስሽን ጠንቀቅ አድርጊ እያለቻትም እየመከረቻት ትገኛለች። እንግዲህ በሷ ተቃራኒ ያልሆነውን ነገር አያጠቃም እያለችም ትገኛለች ማለት ነው። እሷም ቢያንስ እንኳን ለልጇ እንኳን አታስብም እንዲህ እያለች ትገኛለች። ወይ ጉድ! አሁን እቺ ለልጇ ብላ ካልኖረች ለማን ልትኖር ነው እያለችም በጣም እየተናደደች ትገኛለች ማለት ነው። ብሩም ካላት በቃ ወጣ ልትሄድ ተዘጋጅታለች። ተለባብሷን ደግሞ ስታምር ተለባብሳ ወጣለች ማለት ነው። እንግዲህ ጽናት ደግሞ እዚህ ጋር ምን እያደረገች ነው የምትገኘው? ኬራዬ ጋር ደውላ ኬራዬ ምሳ በላክ ወይ ብላ ስትል ቁርስ የበላ ነው አሁን ነው እያለ ይገኛል ማለት ነው። ይገኛል ማለት ነው። ታዲያ ምንድነው አሁን ለምንድነው በዚህን ሰዓት የበላው ብላ ስትለው እኔ አሁን የበላሁት ምንም ችግር የለውም፣ ስልክህም እኮ እየጠራ አታነሳም እያለችም ትገኛለች። እንዴ ማን ነው ስታወራ? ማን ሲያወራ ነው የሰማሽው? ብሎ ሲላት ኬራም ሶሲና ታዲያ ሌላ ማንን መስሎክ ነው እያለችም እየተቆጣች ትገኛለች ማለት ነው። እየዋሸች እኔን ለማሳጣት ስትል የምትናገረው ተንኮል ነው እንጂ እውነት ያለ መስማት ፈልጋም አይደለም
እያለች ትገኛለች ማለት ነው። ኬራዬ እኔን ሳታምን ቀርተህ እሷን እያመንካት ነው ማለት ነው እንዴ እያለችም ትገኛለች። ኬራ መለስ ብሎ ጽዬ በቃ አትናደጂ፣ ስመጣ ሁሉም ነገር ይደርሳል እያለ እየተናገረም ይገኛል ማለት ነው። እሺ በቃ ማውራት ከቻለች ስንመጣ ሁሉንም ነገር እንነጋገራለን እያለ ኬራ መልሱን ይሰጣታል ማለት ነው። ጽናትም በጣም ተናዳ እሷ አንተ በቃ ለኔ ምንም አታስብ ማለት ነው እያለች ትገኛለች። ጽዬ እባክሽን አሁን ስራ አለብኝ የሰውም አጠገቤ አለ እያላት ይገኛል። ምን ማለት ነው ደግሞ ይሄ ስራ አለብኝ ለኔ እኮ ጊዜ መስጠት አለብክ እያለችም ትገኛለች። ጺም አይደለም እኮ ጺ እያለችም ትገኛለች ማለት ነው። በሐሳቧ የመጣባት ጪሱን አጪሳ ልጅት ሲና ላይ በሩን ቆልፋ መሄዷ ስትሄድ ሲናም በጣም በጪስ ታፈናለች ማለት ነው። ሲናዬ እንግዲህ ፈጣሪ ችሎታውን ይስጥሽ እንላለን። ጽናትም በጣም እንትን እያለች ትገኛለች። በእርግጥ ሲና የሰራችው ሴራም ይመስለኛል የሆነ ነገር ደፍታለች። ግን ያው የደፋችው ነገር ምን ሆኖ ባናቅም የሆነ ነገር ደፍታለች ማለት ነው። ምን ሆናችሁ ነው ምን ተፈጠረም እያሉ ይገኛሉ ማለት ነው። በሐሳቧ መጣባት ጽናት ያደረገችው ሴራ ማለት ነው። ይሄ ሁሉ ነገር በእኔ ላይ ነው እንዲህ የምትጫወተው እያለችም ከአልጋዋ ላይ ብድግ ትላለች ጽናት። ስኳር እንደምትወድ ስለማቅ ስኳር አድርጌበታለሁኝ። ዛሬ ደግሞ አይ አልጠጣም አልወድም እንደማትለኝም ተስፋ አድርጋለሁ እያለች ትገኛለች። እሱ ግን የሰኒ ፍቅር በአንጀቱ በሆዱ ገብቶ ትከስ ብሎ ሳለ በድንጋጤ ከመሬት ፍርጥ ብሎ ይወርቃል ማለት ነው። እሷ የምትናገረውን ነገር በፍጹም አልሰማም ማለት ነው። እሷ ግን ወደ ራሷ ለመሳብና የሰኒን ፍቅር ለማስረሳት እያለች የማታደርገው ጥረት የለም። ሰኒ ግን ከጆከር ጋር ወደ ክፍለ ሀገር ሄዳለች። የሞቀ ፍቅሯን እያጣጣመች ትገኛለች ማለት ነው። ሰኒ አይ አንተስ እንደውም ቢቀርብህ ይሻል ነበር፣ ለራስህ ብትፈልግ ጥሩ ነበር ማለት ነው። ግን ያው አልተቻለም፣ ያንተ መርሳትም አልቻልክም። ብትረሳ መልካም ነበረ፣ ግን ያው ምንም ማድረግ አልቻልም ማለት ነው። እንግዲህ አመሰግናለሁ ብሏት ተቀብሏታል ማለት ነው። ቆይ እንደዚህ ነው እንዴ ሰዎችን የምታባረራቸው እያለችም ትገኛለች ማለት ነው። እኔማ ሴተኛክ መስሎኝ ነው እንጂ ለሌላ ነገር አይደለም እያለች ስቀሰቅስክ ለምን አልሰማክም ታዲያ? እንደዚህ ነው እንዲህ ሁሉንም ሰው የምትሸኘው እያለችም በጣም እየተበሳጨች ትገኛለች ማለት ነው። እንግዲህ ያው አንቺና እሱ አንድ አይነት ናችሁ፣ ትመሳሰላላችሁ ማለት ነው። እሱም በሰው ፍቅር ጠልቃ ይገባል፣ አንቺም ደግሞ በሰው ፍቅር ላይ ጣልቃ ስለምትገቢ ያው አንድ አይነት ናችሁ ማለት ነው። አይ እኔም ቆንጆ አበሻ ቀሚሴን ለብሼ ሁሉም ነገር አስተካክዬ እመጣለሁኝ እያለችም ትገኛለች ማለት ነው። በእንግዲህ ልበሺ፣ ማን ይከለክልሻል? ወይ ጉድ! ጽናት ሁሉም ነገር ላይ ደርሳብኛለች። ሁሉም ሰው ለነገሩ ሰው አላወቀባትም እያለች ትገኛለች። እንግዲህ ለካ አንቺ የመጣሽው ሴራ ልትሰሪ ነው እንዴ? አይ ጽናት እውነቷን ነው ማለት ነው። በዚህ አይነት ጎበዝ ጽናት፣ እንዳትለቂያ በቃ ካሁን በኋላ ማለት ነው። መልቀቅም አይገባሽም፣ አትልቀቂያት። በሯን ዘግታ አሁን ድጋሚ ቁጭ ብላ ልታወራ መታለች ማለት ነው። ሲና በጣም አደገኛ እየሆነች መታለች ማለት ነው። ሰኒና ጆከር እንግዲህ ወደ ክፍለ ሀገር ለመልስ ሄዶ እየተመለሱ ይገኛሉ ማለት ነው። ሰኒና ጆከር በጣም ደስተኞች ናቸው። በአሁኑ ሰዓት በእነሱ መሀል ሰው እንዲገባም አይፈለጉም ማለት ነው። በጣም ደስ የሚል ነው። ይሄ ደግሞ የዛሬው
ሰኒና ጆከር ስለተደሰታችሁ ደስተኛም ስለሆናችሁ እኔም ስለናንተ ደስተኛ ነኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትም በላይ ግቡ ማለት ነው። መልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ።